ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ بصاب سنجلتا لمودر لما فكر كنجري داك يا سندل برتا ملچالو ملك كنجري چل موليني وتست من يلا كلات لو يتدلدل من يلا كلات لو يتدلدل سنتم برتو فتاو سنتون اوجوج من يلا كلاتنا ويتدلدل من يلا كلاتنا ويتدلدل سنتم برتو فتاو سنتون اوجوج يمش كلاوي مودكون عايزش فكرش بلاي عيراك منجي ليش كناوي مدفعش املاكنا ولا لمناي እኛ ሚስጥሩን ምናቅ ሰዎች ነን። ኮቱ እንደሰፋው ምናቅ ማንም ሰው ልብ ብሎ ታያከስ እኔ ያን ኮት አስራት ወሬ ላይ አውቀዋለሁ ስለማውቀው ነው ጋር የአስራት ኮት ያልኩት በቃ እንደዚህ ነው። አሰፊልኝ ቶፒስ አሰርልኝ መደ አሰርልኝ ቶፒስ ነው ያለክ እንትን ይሏል ዳበስ አገሽ ጋርጋ አላሲ ወሃለ አዳዳዳ ያረገ በቺን ያታንገለች አሰናብቺ አሰላሙ አለይኩም ወሬልና ብርቱካን አንቺ ተጋራተ ጋሽከብ ይምጡና ከብሉ ሰው እንትን እስከዛው ትንሽ እና ከዚህ እርሶ እስከዛው ያስጠናታው ጋሽ ከቤን ማለትም ጋሽ ከበደ የነጋሪት ሙዚቃ ቤት ባለቤት ኬኔዲ መንገሻን አበበ መለሰን ካነሳን አይቀር አቤ ምን ነበር የተፈጠረው? እንግዲህ መጀመሪያ ከድሬዳዋ ሳንወጣ የቆልቢው ያቶ ከበደና የኬኔዲ ጉዳይ ምን ነበር አቤ? ያ እንግዲህ አቶ ከበደ እኔ ኬኔዲ ሆነ ቆልቢ እንሄዳለን ሐረር እንሄዳለን። ያው ዛሬ ሰራናለ ነገ ተኝቼ ነው ሙሉ በጣም ነው የሚደክመኝ እና ከሰዓት ስነሳ የት እንሂድና አቶ ከበደ የት እንሂድና ምናምን ሲል ሊጃም ካንወጣ እስኪ ምናምን ነው እንወጣለን ኬኔዲ አብረና አቶ ከበደ ኪስ ውስጥ ፍራንክ ሲይዝ ብዙ ብር ከሆነ ኖቶች ከሆነ ወደዚህ አካባቢ ምናምን ነው የሚይዘው ፖርሳ ምናምን ጋያቅ ያውነ በቃ ነገር ሊያወጣ እንዲሰጥ ነው ብዙ ግጥት ይምላልና ዱብ ከበየቦታው ነው የሚወርደው እና ኬኔዲ ምንም ችግር የለበትም ተጋብሎ ዝም ብሎ ዘግኖ በቃ መውሰድ ኬኔዲ ይሄ ስጠኝ ምናምን የለም በቃ
ያው 200 300 ብር ዝም ብሎ እንደ ጥፍጥፍ ያደርገውና እዚህ ኪስ ውስጥ ወይም ሱሪ ውስጥ እና ከሱሩ ሲያወጣ ጥብቅ ይልበት የለ እንዴ ሲያወጣው ትንትን ይላል ሲመራ ጋሽ ከቤ ግድና ቢዳ ያርግና አንዷን ብቻ አንዷን 100 ብር ይሰጣል ሌላውን 300 400 ብር በኪሱ በቃ እንደዚህ ምናምን ነው እና አቶ ከበደ ብዙ ብር ነው ሁሌም ሲሄድ ብዙ ብር 2000 3000 ብር ይዞ ነው የሚሄደው ከዛ ቁልቢ ደረስንና እኔ ያው ቱታ ነው እኔ ብር የለኝም ያው ተካለብከ በእድሜ ስራ ልክ በቱታ ነው የሚሄደው ምግብ ቤትም ብዙ ጊዜ በቃ መዋረደውም ለዚህ ነው አንዳንዴ እሑድና ቅዳሜ ቤት ሳሳልፍ የሀገሬ ልጆች የባህር ልጆች መጡ ልጋብዛቸው ሄጄ ባዶ እጄን ነው እንደለመድኩት ጋብዣቸው ምኑም ጥሬውንም ምኑንም ቁስፎን ጋብዤ ሲሄድ ዝም ብሎ በሌላ ቀን ሲሄድ ጋሽ አቤ በቀደም እኮ የጥሬ ስጋ የ3 ኪሎ ጥሬ ስጋ ክትፎ ምናምን ነበርና አጠቃላይ 30 ያን ርካሽ ነው 1 ኪሎ እንትን 8 ብር ምናምን ነበር የጮማ ስጋ ነግሪግሮ ጋር እና በቃ እንደዚህ የኛ 30 ብር 40 ብር አለብን ምናምን እና ባዶ እንትን ያልኩት ቱታ ነው ለብሱ ብዙ ጊዜ ያለ ቱታ ነው ለብሽ ካኔ ጅንስ እንኳን ልብሽ አላውቅም የሚገርም ነገር ሱፍ አይ በደንብ በአመት ባል ያንተ ህይወት በጣም ከባድና ፈታኝ ነበር ምልህ ያው ለፈጠራና ለሙዚቃ የሰጠኸው ቦታ በቅርብ መረጃው ያለን አንተን ባጠገብ ሆነው የሚያውቁ ባለሙያዎች የነገሩት መረጃ ያለን ሰዎች እናውቃለን አበበ መለሰ የጧት ፀሐይ ገንዘብ ያን ያህል ዘመን ሳይገናኙ የኖሩ ናቸው እና ይገባኛል እንደው ምልህ የበለጠ አድማጮች ግልጽ ለማድረግ ነው ማለት ይሄ ሰው እንዴት ነው ገንዘብ ይዞ የማይሄደው እንዴት ነው ሁሌ ቱታ የሚለብሰው ለምን አላውቅም በቃ ገንዘብ በክሴ ይዤ አላውቅም ጸጉሬ በጣም አድጎ ጺሜም አድጎ ምናምን በአጋጣሚ ኬኔዲ ጋር የተነሳሁትን ፎቶግራፍ አሁን ሰዎች ሲያመላልሱ ሳይ ሲሳበበ እያልኩ ነበረ በቃ ጺሜ እንዳለ ነው እዚህ ጋር ጺሜ እንዳለ ጸጉሬ አልተስተካከልኩም አይኔ ሙጭጭ እንዳለ ነው ቱታ ነው የለበስኩት ቱታና ዶም ስኒከር የሆነች ነጭ ጫማ የምለብሳታለች እንደምትልነትን ምጫናት ወደ ሽንት ቤት ሴት ጫና አድርጊያት ነው የሚለው ጠዋት ሲነገር ደግሞ ከፍ አድርጌ አጥልቃት የሚሄደው እና በባዶ ነው የሄድኩት ቱታ ለብሼ አቁልቢ ገባንና ስለታል አቱን ከበደ ኬኔዲ በጎን እኔ በዚህ በኩልና አጎንበስ ብለን ያቁልቢ እንትናረጋለና እዛ የስለት ማስቀመጫ እዛው ላይ አለ በደንብ ማስተዋወሰው ምንድነው በቀኝ በኩል የሆነች የገንዘብ ማስገቢያ እና አቶ ከበደን ስለት አለብኝና እንደዚህ ስለት ፍራንክ አልያዝኩም ስንት ነው ስለት 300 ብር ነው ብዙ ነው ደግሞ ያኔ 300 ብር እንዴ በጣም ከዛ 300 ብር ነው ስለ ከዛ ኬኔዲ ከጎን ጋሽ ከቤኔ ማናት ላጣርገና 300 ብር ስለት ውስጥ አስገባ ሲለኝ እሺ ብዬ ወስጄ አስገባባኝ ከዛ ጋሽ ከቤኔም ስለት አለብኝ አለው ስንት አለበት 1000 ብር ወይ ተስሎ ሊሆን ይችላል ላይሳል ይችላል ስንት አልከኝ ከዛ እኔ ቀስ ብዬ ከገብርኤል ጋር ሊያጣላ ነው ቶሎ የኔ ደግሞ እንትንና አቶ ከበደ ብሎ ደነገጠ ብሩ የለውም 1000 ብር የለውም እና በቃ ምናምን ሲል አቶ ከበደ ቶሎ በል በቃ እና ሲያስብ ከማን ጋር ነው የሚጣላው ልክ ነህ እግዚአብሔር በቃ ማለት በቃ አንተ ቀድሞ ገብቷል እሳቸው ግን ገንዘቡን ያስደነገጣቸው በቃ ከወጣን በኋላ እኮ አንተ ምናምን እንዲ ያልተሳልኩ ሁሉ ዝም ብለህ በየክብት እየቀጥታ ተስከፈለኝ ቼቼ ይላል ምን አባ ነው የምትረሰው ቼቼ እና የሚገርም ነገር ቶሎ ብዬ በጆሮ አቶ ከበደ ከገብርኤል ጋር ሊያጣላ ነው ያለውን አስገባና የቀረውን በቃ ወይዛው ላይ በቃ ደግሞ እንደሚሰማው ነው የቀረውን ገብርኤል የውጭ ወጥቼ ከሰከከሰ ተቀብዬ አሞላለሁ ምናምን አይደል ሄዶ ከገብርኤል ተቀብሎ ከዛ መንገድ ለመንገድ ይሄድ ይያል በቃ ሊገሏት ያልተሰልከው ነው አይደል በቃ 1000 ብር አምጣም እያልኩ እንትን የምታረግ ኬኒ ወይ ምን ስሚ ጉዳይ አይደለም በጣም ኬኔዲ በጣም የሚገርም ተስሎ ሊሆን ይችላል ግን ኬኔዲ ተስሎ ሊሆን ይችላል ግን ምንድነው ገብርኤል በጣም ይወዳል ገብርኤልን ካለ በቃ እና ያው ለገብርኤል 1000 ብር ብሰጠው ምን ችግር አለ
የሚል ይመስለኛል። ከኬኔዲ የዋነት አንጻር ለምን ኬኔዲ የገንዘብ ሰው አይደለም። ያችን 1000 ብር በእጁ ብትሰጠውም ለድሃ ነው የሚሰጠው። ዞሮ እዛ ቁልቢ ለሚገኙ ድሃዎች ነው። ወጣ እኮ ደግሞ ስንሄድ እኮ ጋሽ ከበደ አንዳንድ ብር አምጡና ተከበደ በቃ ዛሬ ራቁቴን ልታስገባኝ ነው አንተ ሰውዬ። እንደዚህ በቃ አቶ ከበደና ኬኔዲ በጣም አይ እዚሁ ላይ ላስታውስ ሌላ ነገር አቤ እንዳልኩ ነው። አሁን በጣም ኬኔዲ አቶ ከበደን በደንብ ከማጥናቱ የተነሳ አንተ የበለጠ አስታውስና ንገረኝ። ልክ ቅድም አንተ እንዳልኩ አንተ የዘፋኞችን ንግግር ምናምን እንደምታስመስለው ለምን ኬኔዲ ዘፈን ውስጥ የጋሽ ከበደን ስታይሎች ይዘፍን የነበረው? ይሄ እኮ ነው በቃ አሁን አቶ ከበደ ሲያወራ እኔ ራሴ በቃ አንዳንዴ በቃ ከዛ በሱ ቋንቋ ሙሉ የምናወራበት እንደው ከኬኔዲ እንትን የሚገርም ነገር ንግግሩ የሸዋ እንትን የሐረር ሰው ስለሆነ አማርኛ ሲናገር በቃ ምንድነው ተውላጠ ስም ነው ተቀጽላ ስም ነው የሚባል አለ። ለምሳሌ መጣ ለማለት ዱብ አለ ነው የሚለው። በቃ ከሰማይ ዱብ አለና አምጣ ደግሞ ይመጣና ደግሞ እና ይገባና ብቻ ከተበረም አልጎ ገብቶ ይገባና እንደዚህ ነው የሚያወራ። ገባና አጥግቦም አቶ ከበደ ሲያወራ ምናምን እንዴ በላ ነው እንዴ ቀቅመሳለው ይላል። ገባ ምግቡን ቀቅመሳለው ምናምን በምንም አይነት ነገር በላ ምናምን እንደዚህ አደረገ ምናምን እንዴ መኪና ነዳ ምናምን ያባረረ በቃ ሽኮለኮላት ምናምን እያለ ነው የሚነግርህ። መኪናውን ነዳለ ማለትና በዚህ ስለምንወደው በቃ ከዛ መጣና አለ በቃ ጋአለ ይላል። መጣና ቆመ ነው አቶ ከበደ ሲያወራ። ከዛ አመጣና ብቻ አረገው ምናምን ጋ ነው በቃ መጣና ሲያረግ ምናምን ነገር ያመጣና እሱ ጋ ብሎ ምናምን አሁን ይሄን ቋል እኔም እለዋለሁ። ገባ ከዛ መስሎኝ ልክ አቶ ከበደ እንትን ሲል ምናምን ነገር በቃ ጋ አረገና መጣና ጋ አለ ምናምን እያን ስናወራ ኬኔዲም አብሮ ይላል ዘፈኑ ላይ ያለው ጋ አይ ኬኔዲ እኮ በጣም የሚገርም ሰው እኮ ነው። እንትና ከብርቱካን ጋር ስንገባ አስታውሳለሁ ዘፈኑ ቱፒስ እኮ ያለው ለላክልሽ ቱፒስ ላክልኝ ቱፒስ ዳውራለን እሱ ላይ በቃ እንደዚህ ነው በኋላ እናወራዋለን። አቶ ከበደ የሚገርም ነገር ልንገር። አቶ ከበደን ከኔ የበለጠ እጅግ በጣም መቼም ከመስፍን አበበ ጋር በቃ ህይወቴ በጣም የተገናኘ ነውና በምን ከኔ ጋር አይጠፋም። መስፍኔ ወይ ደውለታለሁ ወላንድፎ መስፍኔ ተነና ቤት ነና ለማስጠብቀኝ በእናትህ ጋሽ ከበደ ያለ ጋሽ ከበደ አቶ ከበደ ደግሞ አብሮ ብዙ የሰብ ዞሮ ይድሮቹ ይሰሩ ናቸው ከመስፍን ጋር እና በጣም ነው የሚዋደዱት ምናምንና መስፍን አበበ በጣም አንደኛ ዝም ያለ ሰው አይደለ። ሲቀልድ አቶ ከበደን ኮፒ ሲያደርገው አንድ ቀን መኪና እየነዳው አቶ ከበደ ከኔ ጎን ያለው መስፍኔ ከኋላ ነው ያለው። ያወራሉ ሲያወራሉ አንተ ምን ትላለህ አለ አቶ ከበደ ጀምር አንተ ምን ትላለህ በቃ ያኔ በቃ ብር አይደለም በቃ ዝናብ ከሰማይ ወርዶ በቃ እንዶፍ ይለዋል በቃ ይለዋል በቃ መብረቁን ይለቀዋል ምናምን ሲሉ ከኋላ ደግሞ መስፍኔ ይገባና ደግሞ ብራ ብቻ ትላለህ እንዴ በቃ ብራ ብቻ ትላለህ እንዴ እንዳሁኑ በቃ ዝናብ እየመጣላ እንዴ መቼ ያረሰርስ ነበር ምናምን ሲሉ ሁለት አቶ ከበደን ነው የምሰማው። አቶ ከበደ ይለዋል በቃ አንተ ምን ትላለህ በቃ ያን እንደዚህ ነበር እንዴ ስለው ደግሞ መስፍኔ ከኋላ ይመጣና ኋላስ ይሄ ሁሉ የነበረውን ሁሉ እንዳልነበር አድርጎ እንደዚህ ምናምን ከዛ አቶ ከበደ ነቃ። እኔ ሆዴን እየሞታለሁ። ሁለቱ ነው አቶ ከበደ ያወራል። የሚያስቅ አይደለም ንግግሩ። አቶ ከበደ ያወራል እንደዚህ መስፍን አበበ ከኋላ ያወራል እና ሁለት አንድ አይነት ንግግር ነው የምሰማው። እና ሲነግሩ አቶ ከበደ እንዴ ይሄ ነገር እንደዚህ አልነበረም እንዴ ድሮ ጨለማ ነበር ምናምን እንዴ በኋላማ ብርሃን ሆነ ይላል። ደግሞ እንትና በሰበስ በኋላ ብርሃን ሆነ እንዴ ብርሃን ሆነ ምን ትልትኛለህ በቃ ጨለማ እንደሆነ እንዴ ቀረ እንዴ አንተ ትላለህ እንዴ ኋላስ በኋላ እንዴ ሁለት አንድ ከዛ እንዴ ሆዴን እየሰዓቱ ከበደ ነቃ። መስፍኔ በእኛ ቋንቋ ትቀልጃለሽ ደግሞ እኮ እጁን በቃ ሲያወራው ነው አቶ ከበደ እንዴ ኋላስ እንዴት ያለሽ እንዴ በቃ እንዴት መጥቶ በቃ እንደ ጅብራት ምናምን ስለ እንደ ጅብራት ትላለህ እንዴ ኋላው እንደ ጅብራት ትላለህ እንዴ እንደዛ ተገትሮብኝ መጣ እንዴ በቃ እንትን ምናምን እና
መስፍን አበበ መስፍኔ የአቶ ከበደን ንግግር ኮፒ 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 እንዳለ ነው እና የበለጠ በቃ ሰው ሲገልጽ በጣም ነው እና አንድ አቶ ከበደ መደዳውን የሚናገር ይመስል ግን ምልልስ ስላለ ሁለት አቶ ከበዶችን ነው የምትሰማውና ከኬኔዲ ጋር የተያያዘውን ነው የምለው። ይህን ንግግር ለመደ ኬኔዲ አወቀው፣ ለመደው። ከዛ ዘፈን ውስጥ ምንድን ነው የሆነው? አቤ አስገባው ነገርኩ እኮ አስገባው ዘፈኑ ላይ አሁንኛ ጓ ነው አቶ ከበደ ይመጣና ጋ አለና ይላሉ ካሰለ ከዛ ልክ መጣና በቃ ዱብ ሲል ምናምን ያትና ቷ አረጋው ቷ ጋ ነው አቶ ከበደ ሲያወራ መጣ ለማለት ጋ አለ ነው የሚለካው መጣው ለማለት ቷ ገለበጠው ይላል። በቃ መጣው እንኳን የለም ቷ አርገና ገለበጠው ኮዱን ተራራርጎ ተገልብጦ ተዘካፉን ከቶ በቀንት ሲል ምናምን ይላል። በቃና ይሄን እየሰማ ኬኔዲ ጓናቷን ለምዷል እና የሆነ ምናምን በቃ የሆነ ዲስኮ ነገር ነው እዛ በቃ ጓ ቷ ጓ ቷ እያለ በቃ ከዛ በቃ እኔ ሙዚቃ ላይ ስለሆንኩ ነገር አትሰማው የሆነ ነገር ነው የሚለው ተሾመ ድንቁ የሚባል እንትን ምንድነው ወይ እንደ ሌሎቹ ምናምን ምናምን እያለ የሆነ ነገር የሆነ ቋንቋ ነው የሚናገረው ምንድነው ስማው ምናምን ከዛ ትመርሱት ምናምን ስል ቀናሳ ጓልቷ ነው የሚለው ኬኒ ምናምን ስሉ መድገም አልችልም ሙድ የማይመጣ ምናምን እና እንደዚህ ወጣ ምን ችግር አለው? እውነትም ስትሰማው ጓ ነው የሚለውና ጓ እያለ ወጣ። የሆነ ዲስኮ ዘፈን ነው። ይቅር ይቅርብኝ ይቅር እዚህ መሰለኝ ዘፈኑ እዚህ ላይ ዘፈኑ ታገኘዋለህ። ብቻ እሱ ዲስኮ ዘፈን ላይ እንደሆነ እርግጠኛ ነኝ። ልክ ነህ። ቷ እያለ የዘፈነው ነገራችን ላይ አቤ በጣም ኬኔዲም ብዙ ታሪኮች አሉት ከአንተ ጋር ስራ በቆያችሁበት ጊዜ በጣም የሚገርመው አንተ ስትገልጸው ነው እኔ ስለ ኬኔዲ የበለጠ የገባኝና ማቀው በተለይ መንፈሳዊ ነገር ላይ ያለው ጥንካሬ። አሁን ኬኔዲን ሌሎቻችን ምን ጠብቀውና የምናየው አይነት አይደለም። ኬኔዲ ሳይጸልይ የማይተኛ በጣም የሚገርም አይነት በጣም ነው የምትፈራው እኮ ኬኔዲ ቤቴ ክፍሌ ሲመጣ መላክ ቤት ክፍል ውስጥ የመጣ ነው። አንዳንድ ቀን ታውቃለህ እግዚአብሔር ነው የምልህ ብርሃን የብርሃን መንፈስ ይታየኛል። ግን ሳይሆን ግን የእንትኑ ነው የአትክልቱ የምኑ ወይ ሶስተኛ ፎቅ ምናምን ላይ ነው ምንድን ነው ስዊት ሩም ነው ማለት ነው እና የአበባዎች ምናምን የመብራቶቹ እንትን ነው ምናምን ምንድን ነው መጥቶ እኔ ጋር ነው በቃ እዛ ድሬዳዋ እንደምጠው ፍራሽ አለ በየክፍሉ ብርድ ልብስ አለ ምን አለ ደብል አልጋ ነው የሚይዘው እንደው ደብል አልጋ ላይ መተኛት ይችላል። ሌሊት ላይ የሚመጣው ዞር እና እዛ በቤት መግቢያ ሳጣ ምናምን ነገር በቃ እኔ ጋር ይመጣል። ወይ ደግሞ እዚህ ሆቴል ምናምን ነገር በጊዜ አይዝም ምን አይልም ነው ማን ኬኔዲ ነኝ ሲያወራ እንደዚህ ነው ኬኔዲ ነኝ እኔን ጨፍኜ አልጋ ላይ ተኛው እዛ ጋር እና እሱ ደብል አልጋ ጎን ለጎን ነው የሚሆነው እና እዛ ጋር ተኛ ስለው አይተኛም። ከዛ ላይ ብርድሱ ከዛ ፍራሹን ያወርድና መሬት ላይ ከዛ ቆይቼ ስማል የሆነ ነገር በቃ ፍራሽ ላይ ተንበርክኮ ጸሎት የማያልቅ ጸሎት። ምን አይነት የተባረከና የእግዚአብሔር መንፈስ የቀረበው ልጅ ነው። በቃ እግዚአብሔር እንደዚህ ብድግ ያደረገው ለዚህ ነው ማለት ነው። በቃ እና አንዴ እንደውም ያው ቅድም እንደማንሳት ብልኛል እና እኔ ምንድነው የምለው እኔ ሁሌ ስናገር ኬኔዲን እግዚአብሔር ለሚሽን ያመጣው ድሆችን እንዲረዳ እና ረድቶ ያለውን ገንዘብ የሰውንም ገንዘብ ረድቶ ነገር እኮ አሁን የግለ ገብርኤል አሁን መስጠት ቁልቢ 1000 ብር ይገባዋል ብሎ አቶ ከበደ እኔም ስለት አለብኝ ነው ስንት 1000 ብር አቶ ከበደ በቃ ሲል ያለ ትውስ እንዳይከትና ያን የሚያደርግ በጣም ለሚወደው ቁልቢ ገብርኤል ድሆችን መንገድ ላይ ሲያደርግ የሚረጭ ለዛም ሲያደርግ እንትን የሚልና ያለ ምክንያት አይደለም ይሄ ልጅ የሚጸልየው ያለ ምክንያት አይደለም ጸሎቱ አለ እና እግዚአብሔር ምድር ላይ ልኮ በሚሽን ድሆች እንዲረዳ ድሆች እንዲቀርብ ድሆች እንዲያስታምም አድርጎ እንትኑን ሚሽኑን ጨርሶ ወደ እግዚአብሔር ወደ ራሱ የወሰደው ሰው ነው ብዬም ነው የምገምተው።
እና የኬኔዲ ልክ ነህ። ከዚህ በፊትም ስትል ሰምቻለሁና መልክተኛ ነው ያልከው ነገር ውስጥ ያለና የሚገርመው ነገር አቤሌው ከኬኔዲ ሳንወጣ አንዳንድ ነገር አብረን እናንሳ። የሚገርም ሰው ነው። ታስታውሳለህ? አንድ ቀረጻ ቴሌቪዥን ተቀርጾ ሲወጣ የኔ ቢጤዎች አግኝቶ የቀረጻ ልብሱን ሰጥቶ ግን ደግሞ ከዛ በኋላ ቀረጻው ተበላሽቷል በአጋጣሚ ተብሎ ተመልሰው እንዲመጡ ቴሌቪዥን ቀጠሮ ተሰጧቸው። ከዛ በኋላ የሆነ ታሪክ ታስታውሳለህ? አዎ እኔ አይደለሁም እዚህ አልነበርኩም፣ ግን ታሪኩ እንደተፈጸመ በደንብ ሰምቻለሁ። እንደውም ኮቱ ራሱ ቀይ ኮት የአስራት ኮት ነው አስታውሳለሁ። የአስራት ኮት አድርጎ ተቀረጸ። አዎ እና እንግዲህ ሲባል የሰማሁትን ነው የምነግርህ። አዎ እኮ ሰማሁ። እና ኬኔዲ የሀገር ባህል ልብስ ለብሶ ነው የቀረጸው። ይሄ ምንድን ነው ነጭ እንትን ከነኩታው ከነምናምናም ተገዝቶለት ምናምን መርካቶ ውስጥ አቶ ከበደ ገዝቶለት በዛ ነጭ ጫማ ነጭ ምናምን من يلا كيلات ماو يتدلدل سنتم برتو فتاو سنتو نوجج من يلا كيلات ماو يتدلدل من يلا كيلات ماو يتدلدل سنتم برتو فتاو سنتو نوجج ቀርጾ ሲጨርስ ምናምን ነገር አምሳለ ገነት ነበር የምታስቀርጸን ህብረት ሪት ላይ ምናምን መዝናኛ ላይ ምናምን አምሳለ ገነት ይበረነች በቃ ጥሩ ነው ምናምን አለቀናም ተባለና እንግዲህ የሰማሁትን ነው የምነግርህ። ከዛ ኬኒ ልብሷን ቀየረችና እዛ ላይ በፌስታል ያዘችውና ወጣች ምናምን ሲወጣ እዛ ምስኪኖች እና እንካ አንዳንድ ሰው ለዘበኛው ይላል፣ አንዳንድ ሰው ደግሞ እዛ ላሉ ምስኪኖች ምናምን አንተን ካይል አንተን ጫማው አይ ለኔ ቢጤዎች ነው ግን የሰጠው እኔ ያለ እንደዛ ነው የሰማሁት። አንዳንዶቹ ሲያወሩ ደግሞ ለዘበኛው ሰጠ። እኔ ጋር ቢሆን ታሪኩ ደግሞ ያው በትክክል ነገር ነበር። አይ ገብቶኛል ላፍ አይ ገባኛ ያው ብቻ ሰጠ ውጭ ብሎ ሰጠና ከዛ ያዙት ኬኔዲ ነው ምንድነው ዘፈኑ እንደገና ሊደገም ነው የታለብስት ሲል ልጆቹም ያን ተቀብለው ጠፍተዋል ሄደዋል። በቃ መቀረጽ አለበት ግን በምን ይቀረጽ ምናምን ሲባል በቃ ኬኔዲ ደግሞ ጃኬት ምናምን ነው። በዛን ዘመን ደግሞ ጃኬት እንደዚህ ኬኔዲ እኮ ደፋር እኮ ጃኬት ለብሶ ተቀርጿል እኮ አይተዋል። ጃኬት ለብሶ ያንተ ድርሰት አንዱ ድርሰትን በዛ ነው የተቀረጸውና ሌላኛው ደግሞ እዚህ ቅድም ካሰማነው ድርሰት ጋር አሁን ከሽመቤት ጋር ናቤ ይሰሩለትና አበብራን ይሰራለትን በእንትን ነው የተቀረጸው በጃኬት በጣም የሚገርም ነው። ወይ የዛን ቀን ነው መቀየር የዛን ቀን መጣሁኝ በዝና አመጣሽ ወይ መውደድ እያለ ከሽመቤት ጋር ቢተባበሉት በጃኬት የተቀረጸው አስታውሰዋል። በቀይ ጃኬት የተቀረጸው አስታውሰዋል። ተመልሶ ሲሄድ አስራት ዋሪ ነው እንደውም ተልቆት እዚህ ድረስ ነው። እዚህ ድረስ ተልቆት ምናምን ነገር እኛ ሚስጥሩን የምናውቅ ሰዎች ነን። ኮቱ እንደሰፋው የምናውቅ ማንም ሰው ልብ ብሎ ታያክል። እኔ ያን ኮት አስራት ዋሪ ላይ አውቀዋለሁ ስለማውቀው ነው የአስራት ኮት ያልኩት። በቃ እንደዚህ ነው ምን ተፈጥሮ ይሆን እያልኩ ነበር። በኋላ ግን ስሰማ ያው እንትን አድርጎት ምናምን ተባለ እና ኬኔዲ እንዲህ አይነት ኬኔዲ ምንም በቃ ምን መቼ ያልቃል እሱ። ኬኔዲ እኮ የቀን ውሎውን እኮ በቃ ስትስቅ እኮ ነው የምትውለው። በጣም እና እንዲያው በሱ እንሸጋገር እንዳልኩ የብርቱካንና የሱ የቅብብል ስራን በተመለከተ
ቀጥሎ ወደሱ ስለሆነ የምንሄደው ያው ኬኔዲ እንደመሸጋገሪያ ይሆነልና እዛ ስራ ላይ የነበረውን ሂደት አንስተን እዛም ላይ ማነሳቸው ጥያቄዎች ይኖራሉ ካሴቱ ጋር ተያይዞ የነበረ ታሪክ አዝናኝ ነገሮች እንዲህ አይነት ነገሮች በይላኪሊኩታ አሰሪሊጃኖ በተይሊኩታ ሲባርደኝ እንደለብሰው ማታ لكلش بقلو لكلش فرس لكلش بقلو لكلش فرس ياني عالك يا البشر لكلي فرس ولكلي فرس لكلي بقلو ولكلي فرس تضرب بكين يا ساكت الزدان تدي جمرش ودين ملت ربيو ممتنياو ልቤን ልታንገበግቢው ልታንከራትችኝ አንጀት የለሰቢው ትዝታን በስቶል ተያታንገብገቢው ትዝታን በስቶል ተያታንገብገቢው ተይ ተይ ትንሽ ረጋ በይ ትንሽ ረጋ እሺ ያው እንግዲህ ሁሉ ምን የኬኔዲ እንትን እኮ በትር በብዙ ታሪኮች በገጠመኞች የተሞላ ነውና ስንቱን አስበ ስንቱን እንትን ታደርገዋለና እዛ ላይ ሪኮርዲንግ ላይ ነው ብዙ ማስታወሰው እና ሪከርድ ስናደርግ የሆነ ዘፈን በላክልኝ አሰርልኝ ምናምን እያለ እሱ ዘፍናል። ግጥሞ ዜማ ምን ነው ባይዘው እናንተን እየተባለ እያለው እየተቀረጸ እኮ ነው እየተቀረጸ አሰርልኝ ቶፒስ አሰርልኝ መደ አሰርልኝ ቶፒስ ነው እያለ እንትን ይለዋል። ከዛ ልክ ምናምን ነገር አቶ ከበደ ራሱ አቤ የሰማው ነው። እኔ ሙዚቃውን ነው የምሰማው፣ ሙዚቃውን ድምጹን ምኑ በቃ የእሷ ድምፅ እንትን የእሱ ድምፅ ምናምን ተመጣጣኝ ነው ምናምን ቱፒስ ምናምን ነገር አልሰማሁትም። አሳደግ ምናምን ይላላቱ ምናምን ይምነቅለታል የሆነ ነገር ፒስ ምናምን ነገር አለው። በቃ ስለይነው ከዛ ሰነ ብሎታል። ከዛ በቃ ሙዚቀኞች ተናደዱ። የምን ቱፒስ ነው ያመጣው? ከየት ያመጣው ግጥም? ኬኔዲ እኮ ግጥሙን የሰራው አቤ ነው። አቤ ጠይቁት ማለት ተቀበል ፒስ ምናምን ብለህ ጽፈለታል እንዴ? ይሳቅ እኔ ኬኔዲ ፒስ እኮ ምናምን የለውም። እዛ ላይ ሰርሊንግ ጋይ ነው የሚለው በደንብ እዚህ ላይ ፒስ የሚል ቱፒስ የሚል መስሎኝ ነው ምናምን እና ኬኔዲን እኔ እንትን ማለት አልፈልግም ስለሚያስቅህ እና ደግሞ ወዲያው ደግሞ ሲሪየስ ሆኖ ሲሰራ ደግሞ እና አይ እንደገና ይቀረጽና ሲባልና አሪፍ አድርጎ በቃ ጃንገት ልጅ ያለ ምናምን አሪፍ አድርጎ ቀረጽ። በይላኪሊጃኖ በይላኪሊኩታ አሰሪሊጃኖ በተይሊኩታ ሲባርደኝ እንደለብሰው ማታ لكلش بقلو لكلش فرس لكلش بقلو لكلش فرس ياني عالك يا البشر لكلي فرس ولكلي فرس لكلي بقلو ولكلي فرس
ስትገባ ያደርጋል። አንዴ እንደገና ደግሞ አንድ እንትን ላይ አሰናብች ላይ ነው አሰናብች ምን ነኝ ያስኩት ዳበስ አገሽ በጓረጋ ያላሲ ያረገ መቼም ያታገለች አሰናብችኝ። አሰላሙ አለይኩም ዳበስ አርገሽ ጠጋ ጠጋ ወያለሽኝ ወያልተውሽኝ አጥፍለቀት ተወስያረሽኝ ሳትመጪ ተያታገለችኝ አሰናብችኝ 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 ዳበስ አርገሽ ጠጋ ጠጋ ወያለሽኝ ወያልተውሽኝ ናጥፍለቀት ተወስያረሽኝ ሳትመጪ ተያታገለችኝ አሰናብችኝ 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 ረበለ ኖ አስቆምኩኝ። ምንድን ነው ያልከው? ልምምድ ስለሆነ ነው ቢሆን ምን ብለን ነው ያልከው? ደግሞ ይቀረጻል፣ እየተቀረጸ ነው ሳውንድ እየተፈለገ ስንሰማው ምንድን ያልከው ነው? ምንድን ነው? ሰላም አለይኩም አሰናብችኝ አሰላም አለይኩም። እንደገና ደግሞ ያኛውን ቅብብል ደግሞ ሲሰራ ይሄኛው ያኛው ላይ ነው ካሴት ላይ ኢስሜል ላይ ነው። እዚህ ላይ ደግሞ ከእንትና ከብርቱ ጋር ደግሞ እንትን ሲሉ ይሻላል በደል እንግባ የሰማሁትን ነው ያልነበረው። አይ መች እንግባ ሀገራችን ኢንሻአላህ ተብሎ ያው ሲቀርጽ ግን ያው ቲሬሱን ይቀርጻል። ያ በጣም እኮ የሚገርም ነው። ይሞታሉ እኮ በተለይ እነዚህ ሳክስም ጨዋታ ነው በጣም የሚገርም አቤ። ይሄ በተለይ ብርቱካንና ኬኔዲ ይሄ ቅብብል ስራ በወቅቱ በጣም የተወደደው እና እንዲያውም ከማይረሱ ታሪካዊ ክስተቶች አንዱ ምን ነበረ መሰለ? ብላቴን የዘመቱ የከፍተኛ ትምህርት ተቋም ተማሪዎች ነበሩ። ይሄ ኢህአዴግ ሊገባ አካባቢ መንግስቱ ሄዱ የተባለበት እየዘፈኑ ነው ኬንያ ያለቅሱ የነበሩት ተማሪዎቹ የነበሩ ሰዎች እዛ የተሰደዱ በተለያየ አጋጣሚ በኋላ ካገኘኋቸው የተወሰኑት የነገሩኝ በቃ እንዴት እንግባ ሀገራችን ምናምን እያሉና ከዚህም ጋር ተያይዞ ብዙ ታሪኮች አሉ። በዛ አልበም ውስጥ የተካተቱ ስራዎች እያንዳንዳቸው ማለት ይቻላል። የኬኔዲ ጋር ስንመጣ በጣም የሚገርም ታሪክ ልንገር። ከዚህ ጋር ተያይዞ ቢታይ ከሽመቤት በኋላ ነው እዚህ ብርቱካን ጋር ለቅብብል ስራ የመጡት። ለመጀመሪያ ጋሽ ከበደን ያላቸው አሁን ደግሞ ቅብብል ስራ ከብርቱካን ጋር ትሰራላችሁ ምናምን ሲሉት ምን ከብርቱካን ዱባለ ጋር የቅብብል ስራ አሁን ትሰራላችሁ ቀጥላችሁ ከምን ላይ ነው ዱቢያ ነው ብርቱካን ከምን ላይ ነው ዱቢያ ነው ብርቱካን ከእርሶ ጋር ትስራት ይላል ምናምን ብዬ ጠብቄ ነበረ የሚለው ነገር አቶ ከበደውን ቀሉን ተውና በቃ ወደ ስራው ቁም ነገሩን እንግባ ምናምን። ና ብርቱካን አንቺ
ጋሽ ከቤ ይምጡና ቅብብሉ እሱ እንትን ይሉት እስከዛው ትንሽ እና እሱ እስከዛው ያስጠኗታል። በጣም እኮ የሚገርም ሰው ነው። አንዴ እንትና ደረጀ ደገፋው የመጀመሪያ ካሴት አውጥቶ ኬኔዲ የሆነ ሙዚቃ ቤት ጋር በር ላይ ቁጭ ብሎ ይሰማል። በአጋጣሚ ኬኔዲ ለሆነ ጉዳይ ሄዶ ነው እዛ ሙዚቃ ቤት እና የተከፈተ የደረጀ ነው እና አሁን እናንተ ስናወራ የመጣንበትን አካባቢ ዘዬ አነጋገር ስለምናውቀው ይገባናል። እና ደረጃው ከጎንደር ነው የመጣውና አንድ ዘፈን ነበረው እዛ የመጀመሪያ ካሴቱ ላይ። አሁን ሌላ አካባቢ አዲስ አበባ መተ ምናምን በአብዛኛው የሚነገረው እኝኝማ ነው አይደለ? ይሆናል። አዎ ቋንቋው ማለት ነው። እኝኝማ ምናምን ነው። ኦኬ እኝኝማ። እሺ ደረጀ እኝኝማ ነው የሚለው ገባ? የጎንደርኛ አንድ የጎንደርኛ አማርኛ ነው። እኝኝኝ እንጂ እኝኝኝ እንጂ እኝኝ ሞቶሽ መናፈቄን አይተሽ መሳሳቴን አይተሽ እኝኝኝ እንጂ እኝኝኝ እንጂ እኝኝ ሞቶሽ ሬዲ እሱን ሰማው፣ ዘፈኑን ሰማው። በቃ ተውት ይሄ ልጅ ከየት እንደመጣ አውቀዋለሁ፣ አካባቢውን አትንገሩኝ። እና በጣም ብዙ ታሪክ ያለው ግን የሚገርመው እንትን ሙዚቀኞች ራሱ አሁን በጣም እዛ ውስጥ በጣም ሲሪየስ እንትና ነው። ደሬ ብዙ እንትን ቤዝ እንዲህ ነው ደሬ በጣም እንዲህ ቀና ብሎ እንትን አይጫወትም ራሱ እንዲህ ነው ደረጀ ያው ባለቤቱን በማጣቱም በቃ ብዙ በቃ ደሬ በቃ እንዲህ ነው በቃ እንድችልና በቃ እንዲህ እና ኬኔዲ የሆነ ነገር ሲል ፈገግ ይላል ትንሽ ቀና ይልና ፈገግ ይልና ወደ የሆነ ቀና ኬኔዲ የሆነ ነገር ካለ ቀና ይላል። እነ ተሾመ ራሱ ተሾመ ድንቁ ምናምን ነገር በቃ የሆነ ነገር እየተጫወተ የሆነ ነገር ሲል በቃ በእንትን በቃ አትሞስፈሩን በቃ በቀልድ ይሞላዋል ነው በጣም እንደው ኬኔዲ ብዙ ታሪክ አለው። ነፍሱን ይማርና ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ